ሄመን ያመሰግናለሁ በያት እንጂ። አመሰግናለሁ። ምንም አይደለም ቆንጆ። በጣም ደስ የምትል እህት ነው ያለችህ። ከሷ ውጭ ምን አለኝ ብለሽ ነው? ይሁን፣ ሁሉም ነገር በጊዜው ጥሩ ይሆናል። ተስፋ አደርጋለሁ። እና ዛሬ ልታርፍ አሰባል? አላውቅም። ያው እንግዲህ ያገኘንበት እናንተ ደፈርሽኝ አትበለኝና ዛሬ ለምን እኔ ጋር አታድሩ? አይ እንደዛም አይሆንም። ዛሬ ያደረግሽልን ነገር በጣም ከበቂ በላይ ነው። ከዚህ በላይ ልናስቸግርሽ አልፈልግም። እንዴ ስለማስቸገር ነው የምታወራው? እኔ እኮ ላንተ ስለ አይደለም ለፈጣሪ ስል ነው የማደርገው። አከራያችን እኮ ዝም ብለው ነው ዛሬን ካለፉን ነገ ያስገቡናል። አይጨክኑብንም። እሱማ ልክ ነህ፣ ግን ደግሞ ዛሬ ካልከኝ ነገር አንፃር መልሶ የሚያስገባችሁ አይመስለኝም። እሱማ እኔም አይመስለኝም። ስለዚህ ቢያንስ ለዛሬ እኔ ጋር ማደር አለባችሁ ማለት ነው። ሄመንዬ ንገሪው እንጂ ወንድሜ ሳጋ እንደር። እሺ በቃ ይህንን እድልማ በማንኛውም መንገድ ማስመለጥ የለብኝም። ላንቺም ለእኔም የመጣ ከፈጣሪ የተላከ ሲሳይ ነው። ወደሽ ሳይሆን በግድሽም ቢሆን ታገቢዋለሽ። የድሃ ፍቅር መጨረሻው ድህነት ነው። አለቀ። ብቻ አንድ ጊዜ ነይ እንጂ የማደርገውን እኔ ነኝ የማውቀው። ፈጣሪው እንዶ ብቻ ይህን መዥገር የሆነ ልጅ እዚህ እንዳይደርስ ገላል። ሄመንዬ ወዴት ሄዳችሁ ነው? ናታን ወደ እሷ ቤት ልናድር ሄድን ነው። እኔ እናንተ አንዴ ብቻችንን እናውራ። ሄመንዬ አንቺ እሷ ጋር ቆይሽ። ናታን እባክህ እንደዚህ አታድርግ። እኔ ምን ማድረግ እችላለሁ? እማማ እኮ ናቸው ያስወጡን እንጂ እኛ ፈልገን አይደለም የወጣ ነው። ደግሞ እሷ ማነች? ወዴት ልትወስዳችሁ ነው? ማስፋል ትባላለች። ባለፈው ዕለት ቤተክርስቲያን ያገኘናት ልጅ ናት። ከዛም ደግሞ መንገድ ላይ አግኝታን ብር የሰጠችን ልጅ። ቆይ ናታን ለምን እንደዚህ ታደርጋለህ? ሄመንንስ ለምን የማታውቀው ሰው ቤት ውስጥ እንድታድር ታደርጋለህ? ምንም አማራጭ የለኝም ልዕልት። እባክህ ናታን አሁን ኑና ወደ ቤት እንሂድ። ሄመንንም የማታውቀው ሰው ቤት ውስጥ አታሳድራት። ተይ እባክሽ ልዕልት፣ እማይሆን ነገር አትናገሪ። እማማን አንቺም እኔም በደንብ ጠንቅቀን እናውቃቸዋለን። እማዬን ሳይን በእኔ ይሆንብህ፣ አስገባቸዋለሁ። ቆይ አንቺ እንዴት እንደዚህ እርግጠኛ ልትሆኚ ቻልሽ? እሱን ለኔ ተው፣ ብቻ አንተ እሺ በለኝ። እሺ በቃ በቃ እናንተ እዚህ ጠብቁኝ። እኔ ቶሎ ማይና ነገር ያስመጣለሁ። እሺ ትንሽ ደቂቃ። እንዲህ ዞረሽ መምጣትሽ ላይቀር ደከመሽ አይደል? እማዬ ተስማምቻለሁ። በምኑ? ያልሽውን ሰው ያገባዋለሁ። የሙዬ ዛሬ ደከመሽ አይደል? አልደከመኝም። አሁን ጥብ አድርጌሻለሁ። ከዛ ለጥ እንላለንሽ። እኔ ትልቅ ስሆን ትልቅ ቤት እንገዛለህና እማማና ልዕልትን አብረን እናኖራቸዋለን። አናስወጣቸውም። እሺ
እሺ እኔ ጣፋጭ በደንብ አድርገን እናኖራቸዋለን። እሺ እንደዚህ ጥብጥብ አደርግሻለሁ። ከዛ ተቃቅፈን ልጥ ቆይ ግን እኔ ባልኩሽ ሀሳብ እንዴት ተስማማሽ? ለዚች ለህፃን ልጅና ለዚህ ለሌባ ብለሽ ነው አይደለ? አዎ እማዬ፣ በዛ ላይ በእኔ ምክንያት ሰዎቹን አስወጥተሽ ሜዳ ላይ ብትጠያቸው እኔ ጸጸቱን አልችለውም። እኔ ግርም የሚለኝ እንደው ከእኔ ከእናትሽ ችግርና ጭንቀት ይልቅ ለዚህ ለአንድ ወጠጤ ሌባ ነው እንደ ህይወቱ የሚያስጨንቀሽ? እንደዛ አይደለም እማዬ። ቆይ እኔ አንቺን ማስደሰት ሳልፈልግ ቀርቼ ነው የሚመስልሽ? ግን ደግሞ በቃ ናታንን አፈቀርኩት። ቆይ ማፍቀር ኃጢአት ነው እንዴ? አዎ ኃጢአት ነው። በተለይ ደግሞ ድሃን ማፍቀር ኃጢአት ነው። ቆይ ፍቅር ምግብ ይሆናል? ልብስ ይሆናል? ኑሮ ይሆናል? ቤት ይሆናል? አይሆንም። ለዚች ለህፃን ሞግዚት ሆነሽ በችግር ስትቆራመጂ መኖር ነው ሐሳብሽ። እኔም ደግሞ በዚህ የተነሳ ፍግም እልልሻለሁ በብስጭት። ግን አሁን እንኳን ሐሳብሽን ለውጠሽ ባልኩሽ ሐሳብ ስለተስማማሽ ደስ ብሎኛል። እና እማዬ በቃ ከዚህ በኋላ ናታንን አታስቸግራቸውም አይደለ እንዴ? ይሄንን የመሰለ መልካም ዜና ነግረሽኝ እንዴት አልቀበል? እንዴት ደስ ብሎኛል። እሺ አልልሽ። እውነትሽን ነው አይደለ? ያው ለአንድ ሳምንት ጊዜ ሰጥቻቸዋለሁ። ምን ነው እና ታዲያ ሁል ጊዜ እድሜ ልካቸውን እዚህ እንዲኖሩ ነበር እንደ ሐሳብሽ? አይ አይሆንም። ይሄማ በጭራሽ መሆን አይችልም እማዬ። አይ እንግዲህ ተናግሬያለሁ። አይ እምቢ አሻፈረኝ የምትይ ከሆነ አሁኑኑ ሄጄ ማስወጣሽ። እሺ እማዬ በቃ እሺ። አዎ እንደሱ ናታን እንደማፈቅረውና ለሱ ያለኝን ስሜት መንገር አለብኝ። ቆይ ግን ባይቀበለኝስ? ለሱ ስል እየገባሁበት ያለሁትን ችግር ማወቅ አለበት። አዎ ማወቅ አለበት። ግን እኮ እሱ በእህትነት ነው የሚያየኝ። ግን እየከፈልኩለት ያለውን መስዋዕትነት እኔ ባልነግረው እንኳን ማወቅ የለበትም? እሺ ቆይ ምን ብዬ ነው የምነግረው? ምንም ይሁን ምን ግን መንገር አለብኝ። ካልነገርኩት ያቺ ተንከሲስ ምን ፈልጋ እንደሆነ ባላውቅም እያንዣበበችበት ነው። ትንሽ ከቆየው ደግሞ መቀደም አይቀርም። ደግሞ እውነቱን ተናግሮ የመሸበት ማደር አይደለም ይባላል። ልንገረውንና የሚሆነውን ማየት አለብኝ። አምላኬ ሆይ እባክህ ብርታቱን ስጠኝ። አንቺ ምን አይነት ደስ የሚል ቦታ ነው ያመጣሽኝ? ቆይ ምን ስትሆኝ ያወቅሽኝ ቦታ? ወደድከው? አንዳንዴም እኮ እንደዚህ አይነት ቦታ መምጣት ያስፈልጋል። በቃ ሲመልስ ይሆን ነገር አለ። በእርግጥ ልክ ነሽ። ጭንቀቴ ሁሉ ሲቀለኝ እየታወቀኝ ነው። እኔ የምልሽ ቆይ ግን ማዘር ምን ብትያቸው ነው ድጋሚ እንድንኖር የፈቀዱልን? ምን በቃ ለምኛት ነው። ማዘርን እኔ በደንብ ጠንቀቄ ነው የማውቃቸው። በልመና ብቻ ማሻይሉ። ቆይ ግን ናታን ልጅቷ ጋር ሄዳችሁ በዛው ልትቀሩ ነበር? አይ በዛው ልንቀር እንኳን አልነበረም። ለአንድ ቀን ብቻ ለማደር ነበር። ቆይ እሺ ከዛስ? ከዛማ በቃ ፈጣሪ ያውቃል። መቼም ይሄ ምን አምላክ ጥሎ አይጥለንም። እኔስ ግን ናታን፣ አንቺ ደግሞ ምን ትሆኛለሽ ልዕልት? ምንድን ነው እሱ? እኔ ለማንስተህ ማለቴ ለማንሳችሁ አልገባኝም። እማዬ ከዛ ቤት ያባረረቻችሁ በእኔ ምክንያት ነው። እሱማ አዎ በአንቺ ምክንያት ነው። ግን ቆይ ልዕልት እኔ ምን አድርጌሻለሁ? እማዬን አንድ ትልቅ ባለሀብት እኔን ለጋብቻ ጠይቋታል። ምን? አዎ እኔ ግን አልተስማማሁም። ልዕልት አንቺ ልታገቢ? ኧረ እኔ በፍጹም አላገባም በጭራሽ። ለምን? ናታን ግን ቆይ በምን መልኩ ባስረዳ ነው የምትረዳኝ?
ነው ወይስ አውቀህ ባላየ ባልሰማ ለመሆን እየሞከርክ ነው? ምኑን ነው ልዕልት? ምንድን ነው እያወራሽ ያለሽው? ይኸውልህ ናታን፣ እኔ ላንተ ያለኝን ስሜት በጣም ብዙ ጊዜ ልነግር ፈልጌያለሁ፣ ግን ደግሞ ፍርሃቴ እየያዘኝ እስከዛሬ ቆየሁ። አንተ እንደ እህት እንደምታይኝ አውቃለሁ። እኔ ግን በጣም አፈቅርሃለሁ ናታን። ወንድሜ ወይ ሙዬ፣ ምን ሆነሃል? ምንም አልሆንኩም። ማለት የተጨነቅክ ትመስላለህ። እማማ ውጡ አሉህ እንዴ? ኧረ ውጡ አላሉኝም። ብለውሃል። ዋሽተህና እኔ እንዳልጨነቅ? ሙዬ፣ እኔ ምንም አልዋሽም። እንዳትጨነቅ ስለፈለግኩ ነው። አላሉም ሙዬ። እኔ ሌላ ነገር ነበር እያሰብኩ የነበረው። ደግሞ ሰውም ለምን አስብክ ይባላል? ስትጨነቅ ሳይ ያመኛል። ምን የሙዬ? እና አሁን እያመመሽ ነው? አይ አላመመኝም። አንተ ከተጨነቅ ግን በኋላ ያመኛል። እኔ ምንም አልተጨነቅኩምሽ። ወንድምሽን አታምኚው? አሁን አመንኩክ። አሁን ከፈለክ እንደፈለክ ማሰብ ትችላለህ። የሙዬ፣ እንደው አንቺ ባትኖሪ ኖሮ ምን ነበር የሚመጣኝ? ንገሪኝ እስኪ ምን ነበር የሚመጣኝ? አንቺ ልል አቤት እማዬ። ቆይ ምንድን ነው እንደዚህ መተከዝ? ለመሆኑ ንገሪው ያልኩሽን ነግረሽዋል? ምኑ? እንዴ ለአንድ ሳምንት የሰጠሁትን ጊዜ ነዋ። እሺ እማዬ እነግረዋለሁ። እንዴ ለምንድን ነው እስካሁን ያልነገርሽው? እኔ እኮ አንቺ እንዳመጣሽው ራስሽ ትነግሪዋለሽ ብዬ እንጂ መናገር አቅቶኝ አይደለም። እሺ እማዬ፣ እሺ እነግራቸዋለሁ እኮ። አሁኑኑ ንገሪው። እኔ በኋላ መጨቃጨቅ አልፈልግም። ውይ እማዬ፣ በቃ እነግራቸዋለሁ አልኩሽ እኮ። አሁኑኑ ንገሪው። እሺ እያልሽ እኔን አይደለም የምታታልኝ። ምን ጉር ነው ዛሬ ሰማሁት? በጣም ይገርማል። በህልሜም በሆኔም አስቤ የማላውቀው ነገር። እንዴ ልዕልት ለእኔ ፍቅር ስሜት አላት? እርግጠኛ ነኝ እናቷ ወይም ቢያውቁ ነው ከዚህ ቤት እንደወጣ የማይፈነቅሉት ድንጋይ የለም። እሺ አሁን ምን ባደርግ ነው የሚሻለኝ? አምላኬ ሆይ አንተ ታውቃለህ።
አያሳዝንሽም? እኔ እኮ በጣም ያሳዝነኝ። በጣም እየተጨነቀ ነው። ለምን መሰለሽ? የምንበላው እኮ ስለሌለን ነው። በዛ ላይ ማማ ከዚህ ቤት እንድንወጣ እያስጨነቁት ነው። እኔ ደግሞ ሕፃን ነኝ። ምን ላድርግለት? ማርያም ወጥቼ ስለምን ደስ የለውም፣ ይከፋዋል። አሁን ደግሞ በጣም እየተጨነቀ ነው፣ ግን እኔ እንዳላውቅበት ይፈልጋል። እባክሽ ማርያም ለወንድሜ አንድ ነገር አድርጊለት። ቆይ እንዲህ እየተደናበርሽ የመጣሽው በጠዋት የት ሄደሽ ነው? የትም ማይ እዚህ ግቢ ውስጥ ነበርኩ እኮ። እዚህ ግቢ ውስጥ? መቼም እዚህ ዱርዬ ጋር ሄደሽ አይደለም አይደል? አረ አልሄድኩም። ቆይ ለመሆኑ የነገርኩሽን ነገርሽ? ልነግረው ነበር እኮ ማይ፣ ግን ፈራሁት። እንዴ ፈራሁ? እንደዛ ተጨቃጭቀን ፈራሁ ትይኛለሽ? ለነገሩ እኔ ራሴ መንገር እችላለሁ። አይሆንም ማይ፣ እኔ ራሴ እነግረዋለሁ። እንዴ አንቺም ነገርሽው እኔም ነገርኩት፣ ምንም ለውጥ የለውም፣ አንድ ነው። ላይመለስ ከዚህ ግቢ መሄዱ አይቀር። እማዬ በቃ እነግረዋለሁ አልኩሽ አይደለም? ከዛሬ እንዳያልፍ ነግሬሻለሁ። ደግሞ አልነገሩኝም በሚል ተልካሻ ሰበብ እዚህ ነገር አልፈልግም። ቢሆንም እኔ ራሴ መንገር ነው ያለብኝ። አሁኑኑ እንድትነግሪኝ። በኋላ ግን ነገሩን ወደ አንቺ ነው ማዞረው። እሺ አልኩሽ እኮማ። ወንድሜ የት ሄደህብኝ ነው? የትም አልሄድኩም እኮ እዚሁ ግቢ ውስጥ ፊቴን እየታጠብኩኝ ነበር። እሺ ወንድሜ ደግሞ አታስብ እሺ? አራበኝም። ቢርብሽም ባይረብሽም እኮ ትበያለሽ። ማስተዋል የሰጠችን ብር ስላለ ይህች ምግብ ይዤ እመጣለሁ። አልፈልግም። ባለፈው ምግብ ልግዛ ብለህ ሄደህ ተደብድበህ ነው የመጣኸው። ስለዚህ አራበኝም። እመኝኝ እመኝኝ፣ ምንም አልሆንም። እሺ ብሩ እጄ ላይ ስለሆነ ያለው እዚሁ ሰፈር ውስጥ ነው ገዝቼ የመጣው። እሺ ምንም እንደማትሆን ቃል ግባልኝ። እሺ ይኸው ቃል ገባልሻለሁ። በጣም ቶሎ ነው እሺ የምመጣው። እሺ ወንድሜ። የምን ሰዓት ነው አንከርፍፈሽ የመጣሽ? ማማ በዚህ ትንሽ እንጀራ ስጡኝ። የምን እንጀራ? የለም እንዲህ ብሎ አንጀቷን ቢያት ብሎ ላከሽ? እስከ ዛሬም አንቺን ከፊት እያረገ ነው ሲጫወትብኝ ነው። ምን በለው እኮ ስለሌለን ደግሞ ወንድሜ አይደለም የላከኝ፣ ራሴ ነኝ ያመጣሁት። አቤት እንዴት አድርጎ ነው እባክሽ ውሸት ቅጥፈት እንዲያስተማረሽ? በአሁን ምዝልክ ሳላረግሽ ከፊቴ ጥፊ። ተው ግን ማማ ስጡኝ። አንቺ ልጅ በእጄ ሰበብ እንዳትሆኝ ነግሬሻለሁ። ውጭልኝ አልኩሽ እኮ። አንቺን እየላከ መጫወቻው አደረገኝ አይደለ እንዴ? አልበዛም?
ስቀልባቸው የኖርኩትም ይቆጨኛል። እማዬ ምንድን ነው? ምን አገባሽ? ልጅቷ አርቧት ቢሆንስ? ኧረ አሁንማ ተነቃቅተናል። ድሮም እሷን እየላከ ነው አንጀቴን እየበላ የሚጫወትብኝ። በጣም ታሳዝኛለሽ እማዬ። ሄመን ምን ሆነሽ ነው? ማማን አናደርጓቸው መሰለኝ። እርቦሽ ነው አይደለ? ቆይ ናታን የት ሄዶ ነው? ምግብ ሊገዛ ሄዶ ነው። እኔ እኮ ብር እንደሌለው አውቃለሁ። ሲመጣ እንዳያረገው ብዬ ነው። በቃ አሁን እኔ ምግብ ይዤልሽ እመጣለሁ። እሺ ወደ ቤት ግቢ። ለእኔ እኮ አይደለም ለወንድሜ ነው። ለአንቺም ለወንድምሽም የሚበቃ ምግብ ይዤላችሁ እመጣለሁ። እሺ በቃ ተነሽና ወደ ቤት ሂጂ። እሺ እኔ አሁን ይዤልሽ እመጣለሁ። ሂጂ። አስተዛዝነሽ ነው ወይስ አብልተሽ ነው የመጣሽው? ኧረ እንደሱ አይደለም እማዬ። ነው እችንማ እኛም እናውቃለን። ብሎ ሂጂና አንጀቷን ቢልኝ ብሎ ላከልኝ። ይኸውልሽ በዚች ሳምንት ውስጥ ጨርቄን ማቄን ሳይል እችን ሕፃን ይዞ ውልቅ እንዲልልኝ ነው የምፈልገው። በቃ እኔ ወደ ውስጥ ልግባ። እኔ የምለው እሺ አልኩሽ እኮ እማዬ። ታዲያ ወዴት ለመሄድ ነው የሚያሮጥሽ? ውሃ መጠጣት ፈልጌ ነው። ጠማሽ? በይጂ ጠጪ። ቆይ ግን እማዬ ዛሬ ምን ሆነሻል? ምን ስሆን አየሽ? ራስሽ ምን ሆንሽ? ምንም። ግን እኮ ሙሉ ቀን እዚህ ተቀምጠሽ ነው ያልሽው። በሰላም ነው? እና ታዲያ እንዳንቺ ስወጣ ስገባ ስመላለስ ስቀመጥ ስነሳ ልዋል? አረ እንደዛ አይደለም። ለአንቺም ቢሆን እኮ መንቀሳቀሱ ጥሩ ነው ብዬ አስቤኝ ነው። አቤት አቤት! እንዴት ተናግረሽ ሞተሻል ባክሽ። ለማንኛውም ልክ ነሽ። ወጣ ብዬ ቤተ ክርስቲያን ተሳልሜ እመጣለሁ። አዎ እንደሱ ብታረጊ ነው የሚሻለው። ለአንቺም ትንቀሳቀሻለሽ። ቆንጆ ነው። ቆይ ምን ነው እኔ እንደሄድ ፈልገሻል እንዴ? አረ በፍጹም እንዴ። ለምን ከፈለግሽ ሙሉ ቀን ሙሉ ሌሊት እዚህ አትቀመጪም? ምን ችግር አለ? ለማንኛውም ነጠላይን ለብሼ ሄጄ እመጣለሁ።